ጠፍተህ ነበር። ምን ይሁን ክረውጂ ልቀቀው። የምን እንጣጥ ቤዛ ስትል ግን በሷ ምክንያት ዋጋ እንዳትከፍል። እራሳሽን ዋሽተሽኛል እኮ። የምርህ ነው? ምንድነው እሱ? ታባ ነው የምትለው? ና ጤነኛ ተሆንኩ ባለ መድኃኒት መቀም ነው እንጂ ጥቅሙ ምን ይገኛል? ያቺ ቤዛ ናት እንደዚህ እንድትሆኝ ያደረገችው። አደይ ሆስፒታል ውስጥ ያሉ መድኃኒቶችን እየቀየረች ታወጣ ነበር። ምን? በቃ አሁንማ ቤት መሄዱ የማይቀር። በቃ አውቄ ነው አልኩ። አውቄ ነው ማለት እስኪ ሙች በይ። ኧረ ጠላትሽ ድፍት ይበል። ከዚህ በኋላ ጮክ ብለሽ እንዳትናገሪ። ብርቄ እዚህ ቤት ነች አይደል? ይብላኝ እንጂ በሰው ሀገር ፍዳዋን ለመበላህት። ቆይ ስለ ልጄ ምን እያልከኝ ነው? ወይኔ ምንድነው? አደይ ለሊ እንዳስታወሰች ስትሰማ እጅግ በጣም በደስታ ፈንጠዝያ እየዘለለች ትገኛለች። በለሊና እንዲሁም ደግሞ በአደይም ዙሪያ ያሉ ሰዎች የለሊ ማስታወስ ሲሰሙ አሁን በጣም ደስተኞች ሆነው ይገኛሉ። አደይ ታዲያ ስላላስቻላት ለዶክተሩም ደውላ ለሊ እንዳስታወሰች እየነገረችው ትገኝ ነበረ። ይህን ነገር በጉጉት ሲጠብቁት የነበሩት የለሊ ቤተሰቦች አሁን እጅግ በጣም ደስታቸውን እያጣጣሙ ይገኛሉ። ፍቅር አሁንም አደይና እንዲሁም ደግሞ በአደይ ዙሪያ ያሉ ሰዎችን ለመዘርጠጥ እየሞከረች ትገኛለች። ታዲያ ፍቅር ወደ ዶክተሩ ቢሮ በመሄድ የለሊን የትውስታ እጦት ያመጣችባት አደይ ናት ስትልም እያቃጠረች ለመናገር ትሞክር ነበረ። ዶክተሩን ፍቅርን በጣም ስላላመናት አሁኑኑ አደይና ፍቅር ምን እንደማያግባባቸው እናም በምን እንደተጣሉ ወይም ደግሞ ዳኒ ልኳት ወይም ቤዛ ልካት እንደሆነ ለማጣራት ወደነ ፍቅር ቤት እየሄደ ይገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። በዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 191 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። በለሊ ጉዳይ ስትጨነቅ የነበረችው አደይ አሁን ደግሞ ለሊ ትውስታዋ ስለተመለሰላት እጅግ በጣም ደስተኛ ሆና ትገኛለች። የራሷን እንዲሁም ደግሞ የፍቅረኛዋን ጉዳይ የረሳችው አደይ አሁን ለጓደኛ እየከፈለች ያለችው ዋጋ እጅግ በጣም እያስደሰታት ይገኛል። ምክንያቱም የትዕግስቷ ውጤት እጅግ በጣም ስኬታማ ስለሆነላት አደይ አሁን በደስታ ፈንጠዝያ እየዘለለች ትገኛለች። በለሊ ዙሪያ እንዲሁም እጅግ በጣም እየተጨነቀ የነበረው ባቡሬ አሁን ለሊ አስታውሳ በማየቱ እጅግ በጣም ደስተኛ ሆኖ ይገኛል። ታዲያ ባቡሬ ደስታውን ለመግለጽ ለለሊ የሚሆን ኬክ እናም ደግሞ የአንገት ሀብል ገዝቶላት ሊያስደስታት እየሞከረ ይገኛል። ለሊም ባቡሬ ለምንድን ነው እንደዚህ የምታደርገው? እኔ እኮ የካንሰር በሽተኛ ነኝ ስትልም እንደ ታመመች ለማዘከር እየሞከረች ትገኝ ነበረ። ባቡሬም ለሊ እንኳንም የመርሳት አጋጣሚ ተከሰተ፣ ምክንያቱም እሱ ላንቺ እጅግ በጣም ጥሩ ሆኖልሻል፣ ምንም እንኳን ለጊዜ ቢጎዳሽም ነገር ግን ነገሮችን መርሳትሽ እጅግ በጣም ጠቃሚ ነበረ ሲልም ለለሊ ለማስረዳት እየሞከረ ይገኝ ነበረ። ለሊም ቤኪ ምንም አልገባኝም አሁን እስኪ አስረዳኝ ስትልም ጠይቀዋለች። ታዲያ ባቡሬም አንቺ ነገሮችን በረሳሽበት ሰዓት ነበረ ሕክምናውን በግልጽና በነጻነት ስታደርጊ የነበረው እናም ደግሞ ያ ሕክምና ስኬታማ ሆኖ አሁን ላይ የካንሰር ህመሙ ከሰውነትሽ ሙሉ በሙሉ ለመጥፋት እየሞከረ ይገኛል። እናም በሽታሽ እየተዳከመ አንቺ ደግሞ እየበረታሽ ትገኛለች ሲልም ነግሯት ነበረ። ይህ ነገር ያስደሰታት ለሊም ቤኪ እጅግ በጣም አመሰግናለሁ፣ ቆይ ይህ የመርሳት በሽታ እንዴት ተከሰተብኝ ስትልም ጠይቃቸው ትገኝ ነበረ። ታዲያ ባቡሬም ሆነች ለሊ አሁን ስለ ችግሩ ለማስረዳት በደስታ እየሞከሩ ይገኛሉ። እንደዚህ ያደረገችሽ ቤዛ ናት። አንቺ የምትወስጃቸው መድኃኒቶች ቀይራ ሌላ መድኃኒት እየሰጠችሽ ትገኝ ነበረ። ነገር ግን የትውስታሽ ማጣት ላንቺ ጥሩ ድል ቢፈጥርልሽም ቤዛ ይህንን አስባ ሳይሆን ተንኮሏን ለማስቀጠል ስትል ነው ሲሉም ነግራት ይገኙ ነበረ። ለሊም ቆይ ቤዛ በዚህ ልክ ምን አድርጊያት ነው እንደዚህ የምትጠላኝ? እናም የኔን ጉዳት የምታስበው እኔ ምን አድርጊያት ነው ስትልም ጠይቃቸው ነበረ። አደይም አይ ቤዛ ተንኮሉ ከውስጧ መቼም ስለማይወጣላት በዙሪያ ያሉትን እንዲሁም ደግሞ ያገኘቻቸውን ሰዎች ለመጉዳት ስትል እያደረገችው ነገር ነው እንጂ ለሊዬ ካንቺ ጋር በፍጹም ምንም አያገናኛትም ስትልም ለለሊ እየነገረቻት ትገኝ ነበረ። ማቃጠርና ተንኮል ስራዋ የሆነችው ፍቅር አሁን ደግሞ ስለነ አደይ መጥፎ ነገር ለማውራት ወደ ዶክተሩ ቢሮ ጎራ ብላ ትገኝ ነበረ። ታዲያ ዶክተሩ ጋር በሄደችበት ሰዓት
ብርቄ ምን ልትሰሪ ነው የመጣሽው ሲልም ዶክተሩ አስተናግዷታል። እናም ዶክተር ካንተ ሌላ ማንም የሚሰማኝ ሰው የለም፣ እናም ደግሞ ስለዚህ ነገር ላንተ ብቻ ነው መናገር ያለብኝ ስትልም ለማስረዳት እየሞከረች ትገኛለች። ዶክተርም እየሰማዎች ነው ብርቄ ቀጥይ። ፍቅርም አይ ዶክተር ለሊ እንደዚህ እንድትሆን እያደረገቻት አደይ ነች። አደይ ከዚህ ከሆስፒታላችሁ የሚገቡ መድኃኒቶችን እያወጣች ውጪ ባሉ መድኃኒቶች ትቀይር ነበረ። እናም የለሊን መድኃኒት የቀየረችባት አደይ ናት ስትልም ለዶክተሩ እያስረዳችው ትገኝ ነበር። አደይ ለብቻ አይደለችም፣ ዳኒም አብሮ እያገዛት ነበረ እያለችም አያይዛ ለመናገር ሞክራለች። ዶክተሩም ይህን ነገር ካዳመጣትና ከገመገመ በኋላ አይ ፍቅር ለምንድን ነው እንደዚህ የምታደርጊው? አደይንስ ለምንድን ነው የምትጠሊያት? አንቺን ደግሞ የማምንሽ ይመስልሻል? ሲልም እየነገራት ይገኝ ነበር። ታዲያ ፍቅርም አይ ዶክተር ታምነኝ ከሆነ እመነኝ ወይም ደግሞ ሌላ የምነግረው ሰው ካለ ጠቁመኝ ስትልም ጠይቀዋለች። ዶክተሩም እሺ ፍቅር አንዴ ጠብቂኝ በማለት ነበረ ወደ ፖሊስ ስልክ እየተደወለ በማስመሰል ሄሎ ፖሊስ አሁኑኑ ቢሮዬ እንድትመጡ ፈልጋለሁ ሲልም ለማስደንገጥ እየሞከረ የሚገኘው። ፍቅርም ይህንን ነገር ስትሰማ በጣም በመደንገጥ እየተሯሯጠች የዶክተሩን ቢሮ ለቃ ወጥታ ትገኛለች። ታዲያ ስትመለስም ዳኒ መንገድ ላይ ቆሞ አግኝተው ነበረ። እናም ፍቅር ያጋጠማትን ነገር ለዳኒ አንድ ባንድ እያስረዳችው ትገኛለች። እሱም ምንድን ነው ዳኒ ያመጣው ሀሳብ በፍጹም የሚያስጠላ ነበረ፣ ዶክተሩ ተጠራጥሮኛል እና ምንም ነገር አላመነኝም ስትልም እየነገረችው ትገኝ ነበረ። ታዲያ ዳኒም ፍቅር ለምን እንዲጠራጠር አደረግሽው? ስሬት ሆነሽ አትነግሪውም ነበር እንዴ? አሁን ሙሉ በሙሉ የኛን ወንጀል አደይ ላይ መለጠፍ አለብን ሲልም እየነገራት ይገኛል። ለሊ ወደ ራሷ ከተመለሰች በኋላ አንዳንድ ጥያቄዎችን መጠየቅ ፈልጋ ነበረ። እሱም ምንድን ነው አደይ ገጠር በነበርሽበት ሰዓት እንዴት ነበረ? እናም ደግሞ የሄድሽበት ጉዳይ ተሳካልሽ ወይ ስትልም ጠይቃት ነበረ። ታዲያ አደይም እያዘነ ፊቷን በማሳየት አይ በፍጹም አልተሳካልኝም፣ አባቴ አታሉኝ ነበረ፣ እናም ሊድረኝ የነበረው ለሌላ ሰው ነበረ፣ እናቴም ደግሞ ከዴቭ ጋር መሆኔም በፍጹም አልወደደችውም ስትልም እያስረዳቻት ትገኝ ነበረ። ታዲያ ለሊም አደይ በጣም አዝናለሁ፣ አንቺና ዴቭን በፍጹም ማንም ሊለያያቸው አይችልም፣ የቤተሰባችሁ ጉዳይ ቢያሳስበኝም ነገር ግን የፍቅራችሁ ነገር ደግሞ እጅግ በጣም ያስደስተኛል ስትልም አደይን እያጽናናቻት ትገኝ ነበረ። አደይም ችግር የለውም የኔና የዴቭ ጉዳይ የጊዜ ጉዳይ ነው፣ ይፈታል። አሁን ግን አንቺ ስለዳንሽልኝ እናም ትውስታሽ ስለተመለሰ እጅግ በጣም ደስተኛ ነኝ፣ ለልዬ በጣም ወድሻለሁ ስትልም ፍቅሯን እየገለጸችላት ትገኝ ነበረ። ዶክተሩም ወደነ ፍቅር ቤት በመሄድ ስለ ፍቅር አንዳንድ ነገሮችን ለማወቅ እየሞከረ ይገኝ ነበር። ለሊ በታመመችበት ሰዓት ፍቅርን የቤታቸው ሰራተኛ ነች ብላ ስለነገረችው እሱ ደግሞ ስለ ሰራተኛቸው አንዳንድ ነገር ንገሩኝ ለማለት እነ ፍቅር ቤት ሄዶ ይገኛል። ታዲያ የፍቅርም እናት ስለ ፍቅር አንዳንድ ነገር ማወቅ ፈልጌ ነበረ ብሎ ቢጠይቃትም ልጄ ምን አጠፋች? አሁን ደግሞ ምን አድርጋ ነው? እንደው ይችል ልጅ ምን ባደርጋት ይሻላል ስትል በእናት አንደበቷ እየጠየቀችው ይገኝ ነበረ። ዶክተሩም ፍቅር ማለት ልጅሽ ናት እንዴ ሲልም ጠይቋታል። አዎ ልጄ ናት ስትል መልሳለታለች። አይ እሺ በቃ እናቴ አንድ ችግር ተፈጥሮ ነበረ ከፍቅር ጋር እንፈተዋለን ሲልም ተሰነባብተው ጥሏቸው ሄዷል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።